15 ቀን ቀርቶ ለምን 2 አመት 3 አመት አይፈጅም? አንተ አይመለከተም። አንተ ራስህ ምን አባን መስራት ይኑር የምትለኝ እያስፈራራው አይደለም። አይመለከተም። በማይመለከት ነገር አታቡካ። ለዚህ በንብረት ምክንያት እኔ እንደዚህ እየተጫንኳችሁ ያለሁትኝ በምክንያት ነው። ምክንያቱም ምንድነው አንቺ እንደዚህ ፈጠን ይሄንን የነገርሽው አንቺ ነሽ እንደዚህ ነው ፈጠን የሚያደርግሽ። ያው ሁለት ታማቾች ብዙም አይስማሙም ነበር። እንጣላለን። በረቦም ትንሽ ግጭት ይፈጥሩ ነበር ታማቾች። ለምን እናት አባቶቻችን በዚህ ምድር ላይ ያሉ። ይሄ መረጃ ምን ያህል እውነት ነው? አንተ የሁሉ መረጃ ከደረሰ ምን ልትሰራ መጣ? ምን አባል ልትሰራ መጣ? አሁን ውጣልኝ። በተደጋጋሚ ጠይቄያለሁ። ከመናደድና እንትን ከማለት ውጭ አንተ መረጃ እየሰጠኝ አይደለም። ስለዚህ ተረጋግተህ እህትህ እንድናገኛት ትናገር ነው የሚሻለው። ማለት የሚሻል ስትል እያስፈራራኝ ነው? እያስፈራራሁ አይደለም፣ ግን ተጣልታችሁም ከሆነ ምናልባት በሀብትም ሆነ በንብረት ምክንያት በቃ ሀብት ንብረት አታንሳ። አይመለከትም። በማይመለከት ነገር አታቡካ። ትፈልግ ነው አይደል? እህታችን ልትፈልግ ነው የመጣኸው። ይገባኛል። እህቴ ለኔም እህቴ ነች። ከምንም በላይ ከእህትም በላይ እህቴ ነች። እህትነትን እኮ ምንም አላልኩም። እኔ እኮ እህት አይደለችም አላልኩም፣ ግን ቢያንስ እህትን እንድናገኛት የሆነ ነገር መረጃ ስጠን። ከዚህ በላይ ምን እንስጥህ? ቆይ አልሰማኸኝም መሰለኝ። በቃ የምናውቀውን ነገር በሙሉ ነገር አንቺ ነሽ ነገሩን ዝም ብለሽ መተሽ አስገባሽው። በዛው ላይ ስለ ንብረት ተቀባጣጠር ያለሽ ምን ትያለሽ? እኔ እኮ እሱ እንዲረዳም ብዬ አሁን አንድ ነገር ልንገርሽ ወንድም ያትበኝ እንደዚህ አይነት ነገር እኔ ይሄን ካንቺ አልጠብቅም። አታናጅኝ። አሁን እንዳመጣሽ ወይ አስወጪው ወይ ደግሞ የቀባጠርሽው ነገር ካለ ሌላ ነገር ካለ ራስሽ ጨርሽ። ከዛ ውጭ ነው አይመለከተኝም። ሌላ ምን ላወራ እችላለሁኝ? ይሄንን ነገር ቀባጣጠርሽ አይደልኛ። ቤቱ እንኳን ይሄንን ያህል ጊዜ ስንኖር አንስተን የማናውቀውን ለማንም ባዳ አምጥተሽ ትናገሪያለሽ። ተረጋጋ እንጂ እንዴት ነው እንደዚህ? ምን ብዬ ነው የምረጋጋው? ዝም ብለሽ እየቀባጣጠርሽ። ይኸውላችሁ እኔ እንደዚህ እየተጫንኳችሁ ያለሁትኝ በምክንያት ነው። ምክንያቱም እሷ ደውላ ስታወራኝ እህቷን እንዳግዛት ስትነግረኝ እኔ ደግሞ ዝም ብዬ ሰተት ብዬ አይደለም እዚህ ቤት የመጣሁትኝ። የሰማችሁኝ ነው አይደል? በደወልሽልኝ ሰዓት ከአብራቶቻችን ሆነን እያጣራን ነበር አንዳንድ ነገሮችን ስለ እናንተ ባክግራውንዳችሁን በደንብ አጣርተን እውነትስ ጠፍታለች ወይ የደረሰኝ መረጃ እውነት ነው ወይ የሚለውን በደንብ አጣርቼ ነው እዚህ ቤት የመጣሁት። እና ካጣራ ምን ልትሰራ መጣ? አዳምጠኝ አሁንም። እናም ጎረቤቶቻችሁንም በአካባቢያችሁ ያሉ ሰዎችን ጠይቀናል። እናም ባክግራውንዳችሁን ባጠናሁት መሰረት በተነገረኝ መሰረት እናንተ የምትነግሩኝና የሰማሁት የተነገረኝ ፈጽሞ አይገናኝም። ምክንያቱም የተነገረኝ እንደማትስማሙ ሶስታችሁ አንድ ቤት ውስጥ ስትኖሩ ተስማምታችሁ እንደማትኖሩ እንዲሁም ደግሞ ታናሽ እህታችሁ ጭቆና እንደምታደርሱባትና ያለ እድሜዋ ስራ እየሰራች እንደሆነም ነው እኔ የደረሰኝ መረጃ። ማን ነው እንደዚህ አይነት ወሬ? ሰራተኛ ነች ብለሽኛል፣ ግን የሁለታችሁም ታናሽ ነች። አዎ ታናሻችን ናት። ስራ ትሰራለች። ታዲያ ስራ መስራቷ ራሷን እንትን ማለት ነው። ገንዘብ የምታገኝበትን ስራ ነው እየሰራች ያለችው። ምንድነው አንቺ እንደዚህ ይሄንን የነገርሽው አንቺ ነሽ? እንደዚህ ነው ፈጠን የሚያደርግሽ ምንድነው? እኔ ምንም ነገር አልነገርኩትም። እንዴ ሲጀመርኛ ምን እናረጋታለን? አንተ የሁሉ መረጃ ከደረሰ ምን ልትሰራ መጣ? ምን አባል ልትሰራ መጣ? አሁን ውጣልኝ። ወይ በስነ ስርዓት የምታውቀው ነገር ካለ ፈልግልን። ወይ ለምንድነው ሁለታችሁ እንደዚህ ተስማምታችሁ እንትን ልትሉኝ የቻላችሁት? ማለት ሁለታችሁ በጣም ተስማምታችኋል፣ ግን እህታችሁንም እንዳገኛት የምትፈልጉም አመስሉም። እንፈልጋለን፣ ግን የምታወራው መረጃ ለኛ ምንም ነገር እኔ እህቴ እንድታገኛት ለምንድን ነው ዋሻችሁ? እሺ ለምን ዋሻችሁ? ምንድን ነው ዋሻነክ? ማን ዋሸ? እናንተ ሁለታችሁም ዋሽታችሁኛል። ምክንያቱም መልካም ግንኙነት የላችሁም እንደተነገረኝ ከሆነ። እኛ እኮ ሰዎች ነን አይደለ? ማለት እንጣላለን፣ ሁሌ አንጣላም፣ ሁሌ ሰላም ነን ማለት አይደለም እንዴ። በአንዳንድ ነገሮች ልንጣላ እንችላለን፣ ላንስማማ እንችላለን። እንኳን እህትና ወንድም እኮ እናትና ልጅም ይጣላል አይደለ? ታዲያ ለምን እንደዚህ የምትሆነው አንተ? አይ እኔ የደረሰኝ መረጃ የሁለታችሁም ታናሽ ስለሆነች ጭቆናችኋትና እንዲሁም አንተ ደግሞ ንብረቱና አዳምጠኝ። ዝም ብለህ ያልሆነ ነገር አታወራ። በቃ ንብረቱ በስም ስለሆነ ልትፈልግ ነው የመጣህ አይደለም? የምትፈልግበት መንገድ እኛ የምንነግርህን ነገር የምናውቀው የለም። በምን ምክንያት እንደጠፋች እየነገርኩ ነው። ከዛ ውጭ ሌላ ነገር የምትቀባጥር በምን ምክንያት እንደጠፋች አልነገርከኝም። አፍህን ዝጋ። አሁን ይኸውልህ ጭራሽ አዳምጠኝ በደንብ። እየዋሻችሁኝ ከሆነ ስለምጠይቃችሁ ነው። ሁለታችሁንም መጠየቅ ባለብኝ መንገድ ጠይቃችኋለሁ። ምንድነው እየዋሸንህ ያለኸው? ምንድነው ያለ እድሜዋ የምትለው? ተመርቃለች እቺ ልጅ። ከተመረቀች ደግሞ ቤት ውስጥ መቀመጥ የለባትም። ስራ ወጣ ትሰራለች። አለቀ። ምንም የተለየ ነገር የለውም። እኛ የእህታችን መጥፋት አያመንም። አንተ መተህ እዚህ ክፉ ቃል የምትናገር ካሁን በኋላ እንደዚህ አይነት ቃል እንዳትናገር። እህትህን የምትወዳት ከሆነ ታዲያ ለምንድን ነው የማትንከባከባት የነበረው? በሰዓቱ አብራችሁ በምትንከባከባት አንተ አፍህን ዝጋ። ስነ ስርዓት ያዝ። ድቃፍ። ይኸውልህ ስርዓት ይዘህ አዋረኝ። ያወቅኸኝ አይመስለኝም። ኧረ በለው። እየሰማኝ ነው አይደለ? እህትህ ላይ የሆነ ነገር ያደረከው ነገር ካለ የልበከው ነገር ካለ ሰውዬው እየነገርኩህ ነው። የምትፈልገውን ነገር ካገኘ ወይ ውጣልን፣ አለዛ ክፉ ነገር አትናገር። ያንተ ሚዲያ ምናምን የምትለው ነገር አይመለከተኝም። የምትፈልገውን ነገር ካገኘ ውጣ፣ አለዛ ትክክለኛ መረጃ ካለ ንገረን።
ትክክለኛ መረጃውማ እህትህን እየጨንኮንካት እንደነበር እኔ አልጨቆንኳትም። አንተ ምን እንደምትቀባጥረው ምን አባ ነው የምትለው እንዴ? ስነ ስርዓት ያዝ ሰውዬ። ሀብትና ንብረት በአግባቡ እያላችሁ እንኳን ለእህታችሁ እንዳላሰባችሁላትና ራሷን ለማስተዳደር እየሞከረች እንደነበረ ነው። ያምካል እንዴ? ምን አይነት ወሬ ነው የምታወራው እንዴ? እንዴት ነው ከመሬት ተነስተኛ እንዴ የምትናገረን? ከመሬት ተነስቼ አይደለም። እንደውም ካንተ ጋር ምንም ነገር አንፈልግም። ውጣልን። ቆይ እያስመሰልሽ ነው። ስለ ሀብትና ንብረት አንቺ ነሽ የነገርሽው አይደል? እንደዚህ እኔ ምንም አላስመሰልኩኝ። እንጨቆናታለን። እኛ ጨቆናታት እናውቃለን። ምን ብዬ ነው ለምን የምችለው? እኔ አንቺ ልጠይቅሽ ስለ ንብረት ስታወሪው ነበር። አንቺ ነሽ ሌላ አትጩህብኝ። እሱን አይደል? ዝም በይ ዝጊ በእናትሽ። ከፍታ ስርዓት ይኖረኝ። አንተ ራስህ ምን አባም ስለ ስርዓት ይኖር የምትለኝ? ኧረ አንተ ጎዳኸው። ወይኔ ዝም በይ ኧረ በእናትህ ቆይ ጉድ! ወይኔ ጉድ! ወደዛ ሰጡልኝ። እሺ እንግዲህ ተመልካቾቻችን ከዚህ ቀደም ባያችሁት ቪዲዮ እንግዲህ ያው እህቱን ላፈላልግለት የመጣሁት ወንድም እንግዲህ ጥቃት ሊያደርስብኝ ሞክሮ ነበር። ይሄ ደግሞ እንግዲህ የሚያመላክተው የሆነ የደበቀው ነገር እንዳለ ነው። ምክንያቱም አንድ ጤነኛ ሰው እህቱ እንድትገኝለት የሚፈልግ ሰው እህቱን ላፈላልግ ብዬ ቤቱ ድረስ መጥቼ እኔ ላይ ጥቃት ለማድረስ አይሞክርም። ስለዚህ የሆነ የተደበቀ ነገር አለ ማለት ነው። ያንን ደግሞ አውጥቼው ለእናንተ ማሳያችሁ ይሆናል። ግን እስከዛው አብራችሁን ቆዩ። እሺ አሁን ስትጋ በረደደ ተረጋጋ። እህትን ላገኝልህ ብዬ ነው አይደል እንደ መጣሁት። ለምንድን ነው እንደዛ ስሜታዊ የሆነ እኔ ላይ ጥቃት ያደረስከው? አንተም እኮ የተናገርካቸው ቃላቶች በጣም ያናድዳሉ። እህቴ ነች የጠፋች። እህቴ መጥፋቷ እኔን ልቤን ቢሰብረኝ፣ አንተ ደግሞ የምትናገረው ቃላት በጣም ያናድዳል። በጣም ማለት ነው። እኔ የተለየ ነገር አልተናገርኩም፣ ግን ያለውን እውነታ ነው። እውነታ ሲወጣ እንደዚህ ይሆናሉ ብዙ ሰዎች። እውነታ ስለወጣብህ ነው አንተም እንደዛ ሆንከው። ምን አይነት እውነታ? አሁንም እኮ ክፉ ነገር እየተናገርኩ ነው። አሁንም ክፉ ነገር ሳይሆን የሆነ የደበቀው ነገር ቢኖር ነው እንደዛ ይሆንከው ነው የኔ ጥያቄ። ምክንያቱም እኔ እዚህ ጋር የመጣሁትኝ ስራትቼ የመጣሁትኝ እህትህን ላፈላልግልህ እስከሆነ ድረስ እኔም መተባበር እንጂ እኔም ማጥቃት አልነበረብህም። አመስግነህ ልትቀበለኝ የሚገባ ሰው ነኝ። ገባህ አይደለ? ግን አንተ ያደረግከው ነገር በተቃራኒ ነው። ያ ማለት ደግሞ የእህት መጥፋት ላይ እጅህ አለበት በእርግጠኝነት አይደለም እንዴ? የለበትም። አንተ ራስህ አሁንም የምትናገረውን ቃል እየመረጥክ ብትናገር አሪፍ ነው። መጀመሪያ መተህ ክፉ ቃል ተናገርክ። አዎ አናድድከኝ። እህቴ ናት የጠፋችሁ። ያመኛል እኮ የእህቴ መጥፋት። የማያመኝ የሚመስልህ? ያመኛል። በዘሩ የተደረበ ክፉ ቃል ስትናገረኝ እንዴት አልበሳጭም? ግን የምትናገረው ቃላት አስታውሳል? በጣም እኮ የሚያስጠላ ቃላት ነበር ስትናገር የነበረው። የማያገባ ላይ ገብተህ እህት ልትፈልግ መጥተህ የማይመለከት ቦታ ገብተህ ስትናገር ነበር። በጣም ስለተናደድኩ ነው የመጣው። ለማንኛውም ይቅርታ። ይኸውልህ አሁንም ቢሆን የምታውቀውን ነገር የምትናገር ከሆነ እህትህን አገኝልሃለሁ። አይ ካልክ ደግሞ እስካሁን ባለኝ መረጃ መሰረት ብቸኛው ተጠርጣሪ አንተን የምትሆነው እህትህ። እኔ ምንም ነገር ያረኳት ነገር የለኝም። በጣም ነው የምወዳት ከምንም በላይ ማለት ነው። እኛ በእናትም በአባትም እህታማቾች ነን። እንዴት በእናቴ ልጅ በአባቴ ልጅ ላይ እንዴት ክፉ ነገር ላደርግ አስባለሁ? እንዴትስ ጨክኖ ክፉ ነገር ሊያደርግ ያስባል? እንዴትስ እንደዚህ ታስባለህ? የማላረገውን ነገር ያላረኩትን ነገር እንዴት እንደዚህ ትለያለህ? እባክህን ተው። የማልፈልገው ስሜት ውስጥ አታስገባኝ። ታዲያ እንደዛ ከሆነ ለምንድን ነው የማትናገረው? እኔ ምን ብዬ ልንገርህ? የምወዳት እህቴ ላይ ክፉ ነገር አላረግም። በወቅቱ ጠፋች፣ ፈለግናት፣ ያልሄድንበት ቦታ የለም። እኔ ከዚህ በላይ ምን ላርግ? ታዲያ እንደዚህ የምታስብላትና የምትሳሳላት እህትህ ከሆነች እንዴት ነው የጠፋችበትን ቀን እንኳን የማታስታውሰው? እንዴት ነው የምትረሳው? በዛ ላይ 2 ሳምንት ሙሉ ምን ስታደርግ ነበር? ሲቀጥል የጠፋች ቀን ጠዋት ላይ ቤት የነበርከው አንተ ነህ አይደለም እንዴ? እነዚህን ሁሉ ልመልስልኝ ይገባል። እውነት የምትሳሳላት እህትህ ከሆነች አብራራልኝ። በወቅቱ ያው 2 ታማቾች ብዙም አይስማሙም ነበር። ታላቃቸው ነኝ። ያለው ነገር ያው ከታላቅ አንጻርም አንዳንድ ነገር መመክራቸው እኔ ነበርኩኝ እና በአንዳንድ ምክንያቶች ያው በረበውም ትንሽ ግጭት ይፈጥሩ ነበር እህታማቾች እና በዛን ሰዓት አንዳንዴ ሲጋጩ እንዴ እኮ ቀላል ነገር ነው ለምን ትጣላላችሁ ምናምን ብዬ ለማስታረቅ እሞክራለሁ።
ለምን እናት አባቶቻችን በዚህ ምድር ላይ የሉም፣ ከዚህ ዓለም ተለይተዋል። ስለዚህ ለምንድን ነው እናንተ የምትጣሉት? ሲሆን ተመካክራችሁ ትልቅ ደረጃ መድረስ ነው ያለባችሁ እንጂ ለምን ግጭት ትፈጥራላችሁ እያልኩ ያለው ነገር አስተካክዬ ለማስታረቅ ሞክራለሁ እንጂ አብዛኛውን ከእሷ ጋር ነበር ግጭት የሚፈጥሩት። እኔ ታላቅ ወንድም እንደመሆኔ አንፃር በተቻለኝ አቅም እነሱ እንዳይከፉብኝ እጥራለሁ። እሺ አሁንም ሌላ የተለያየ ነገር እየተናገርክ ያለው፣ ምክንያቱም መጀመሪያ አንድ ቀን እንኳን ተጣልተን አናውቅም፣ በጣም እንዋደድ እህትና ወንድሞች ነን ነበር ያላችሁኝ ሁለታችሁም። አሁን ደግሞ ከእህቷ ጋር ትጣላ ነበር አልከኝ። እሺ ቆይ ምንድን ነው የጸባቸው መንስኤ? በቃ ነው ስለ አሁን ይሄ ጸብ ነው ብለህ እኮ ትልቅ ሚዲያ ላይ የምታቀርበው ነገር ስላልሆነ ነው። ግን አስፈላጊ ነው ያልከውን ነገር ትንሽም ቢሆን መናገር ስላለብኝ ነው እየነገርኩ ያለሁት። እሷ የምትጠቀመው ቅባትም ይሁን ምንም ይሁን ለየብቻ ነው የሚገዙት እና በዛ በትንሽ ነገር ነው የሚጋጩት እንጂ ያን ያክል የከረረ ጸብ የለም። ግን ንገረኝ እስካልከኝ ድረስ ምናልባት ከጠቀመህ ብዬ ነው ይህን እየነገርኩ ያለሁት እንጂ የዛን ያክል የከረረ ጸብ የለም። በዛ ይኮራረፋሉ፣ ኩርፊያ ነው እንጂ ድብድቢያ ምናምን የለባቸውም። ግን ከጠቀመህ ብዬ ነው። ይሄ ምንም ሊጠቅምህም አይችልም። ምናልባት ከጸባቸው ብዛት ትቻቸው እወጣለሁ የሚል ነገር ምሬት ምናምን አማራ ታውቃለች እህታችሁ? አይ በፊትም እሷ ያው ህፃን ከመሆኑ አንጻር በህፃንነቷም ነው ቤተሰቡ እናት አባታችንን ያጣን። እኛስ ቢያንስ ትንሽ ከፍ ብለናል። እሷ በህፃንነት ህፃን እንደሆነች ነው ከዚህ ዓለም የተለዩት ቤተሰቦቻችን። ከዛ አንጻር ትንሽ ይከፋታል። ያው ሁሉም ህፃናቶች በእናት አባታቻችሁ እጅ ነው የሚያድጉት። እሷ ግን ያው ምንም ቢሆን ያው ታላቅ እህቷና ወንድሞቹ አለን። እንደ እናትና እንደ አባት ባንሆንም ያው ያለው ነገር እንረዳታለን። ትንሽ በዛ እንትኗ ስለሚነካ የሆነ ክፉ ትንሽም ቃል ስትናገራት ክፉ ነገር ትናገራለች፣ ሆቱና ትናገራለች። በቃ በዛ ምክንያት ነው እንጂ ሌላ ምንም ነገር የለም። በቃ እሺ። ስለዚህ ለመጨረሻ ጊዜ ከመጥፋቱ አንድ ቀን በፊት ወይም የጠፋች ቀን ተጋጭተው ነበር ከእህቷ ጋር ወይ ከአንተ ጋር? አይ ከኔ ጋር አልተጋጨችም። እኔ ምን ብዬ ከኔ ጋር ጭራሽ አንገናኝም። ያው ጠዋት እወጣለሁ፣ ማታ ነው የምገባው ስራ። ያው ከእህቷ ጋርም አንዳንዴ የሆነ ላፊ ቃል የዛን ያክል የከረረ ጸብ አይደለም እኮ እየነገርኩህ ነው። በረባው ነው የሚጣሉት እንጂ የዛን ያክል የከረረ ጸብ የለባቸውም። እሺ እንዳልከኝ ከሆነ እንግዲህ በትናንሽ እቃዎች በማቴሪያል እህትና እህት ይጣላሉ አይደለ? ታዲያ እንደዚህ በትንሽ ነገር ከተጣሉ በስምህ ባለው ወይም በቤተሰባችሁ ሀብት ንብረት ተጋጭታችሁ አታውቁም? በፍጹም እሱን ጭራሽ አንድ ቀን ተነጋግረን አናውቅም። ማለት ይሄ ቤት ብቻ ሳይሆን እኛ ክፍለ ሀገርም ቦታ አለን እና ያንን መሬት የእርሻ መሬት ነው። አዝርቱን የምቆጣጠረው እኔ ነኝ። ማለት እዛ ቤተሰብ ስላለ እየተደዋወልኩኝም ያለውን ነገር የሚያስፈልገው ነገር እኔ ከዚህ እሰራለሁ። የሚያስፈልግ ነገር ካለ ልካለሁ፣ ለማዳበሪያም ለምንም። ከዛ በኋላ አዝመራው ሲደርስ እኛ እናመጣለን። ከዛ ነው የምንጠቀመው እንጂ ጭራሽ በዛ ተነጋግረንም አናውቅም። ለምን የምንነጋገር ቢሆን እኔ አዝመራውን አምጥቼ እዚህ ያለው ነገር እንትን ብለን ተሸፋፍነን አንኖርም እንጂ ክፉ ነገር ባስብ ኖሮ የመሬቱን እህል ራሱ እየሸጥኩኝ ገንዘቡን ለራሴ ሴቭ ማድረግ መቆጠብ እችል ነበረ። ግን እኔ እንደዛ ማድረግ አልፈልግም። ለምን እኔም ስሞት ነገ ከዚህ ካፈር በታች ስለሆንኩኝ ለምን እነሱ በህይወት እያሉ አይደሰቱም ብዬ አብረን ነው በቃ ያለውን ነገር አብረን ነው ተጎራርሰን ተደስተን መኖር የምፈልገው እንጂ ክፉ ቃል እኔ መናገር ጭራሽ አልፈልግም። እሺ እንደነገርኩ እንግዲህ ባክግራውንዳችንም አጥርቼ ነበር እና ስጠይቅ ነበር አካባቢ ላይ ያሉ ሰዎችንም እና እንዳልኩ አለመግባባቶች እንደነበሩ ነግረውኛል። እሱንም አሁን አንተ ደግመልኛል ከእህት ጋር አለመግባባት እንደነበር እና ሌላው የነገሩኝ ነገር ምንድነው አንተ እንደ ታላቅ ያው ትሪት አደርጋለሁ ብለሃል። ግን እኔ የደረሰኝ መረጃ ደግሞ ምንድነው ያው ሀብት ንብረቱ ምንም እንኳን ባንተ እንትን ቢሆንም ትንሽ ታናሻችሁ ላይ የጠፋችው ላይ ጫና እንደምታደርጉ በተለይ ደግሞ አንተ አስፈላጊውን ነገር እያሟላላት እንዳልነበርና የሚያስፈልጋትን ነገር ለማሟላት ስትልም ያለ አቅሟ ስራ እንደገባች ነው የደረሰኝ መረጃ እና ስለዚህስ ምን ትላለህ? የተሳሳተ መረጃ ነው። አንተ እንደዚህ አይነት መረጃ እንዴት ይዘህ መተህ ክፉ ቃል ቅድም ያበሳጨኝ እንደዚህ አይነት ቃላቶችን ስትናገር ነው። እንዴት በእናቴ ልጅ ልጨክን እችላለሁ? እንዴት ነው የምታስበው? አንተን እስኪ ልጠይቅህ። በህፃንነቷ እናትና አባቷን ላጣች ልጅ ለዛውም ለእህትህ እንዴት ክፉ ነገር ታደርጋለህ? እንዴት ክፉ ነገር አደርጋለሁ? እንዴት ነው የምታስበው አንተ? ታዲያ ምንም የደበከው ነገር ከሌለ ምንም የሰራው ስራ ከሌለ
ከመጀመሪያው ጀምሮ ለምንድን ነው ፈቃደኛ ያልሆንከው? ስለ እህትህ ያለውን መረጃ ልትሰጠን ፈቃደኛ ያልሆንከው ለምንድን ነው? ምን አሁንም እኮ እኔ እኮ ያለውን ነገር እኮ እየነገርኩህ ያለሁት እኮ ቤት ይሄ ጥቃቅኑን ነገር ነው። እሷም ስለ መሬቱ ነግሬዋለሁ አለች አይደለ? ስለ ቦታው ስላለን ንብረት ከነገረችህ ከዚህ በላይ እኔ ምን ልጨምር እችላለሁ? ምንም ነገር እኮ የለም። ያልኩህ ነገርም ምንም የዛን ያክል ሚዲያ ላይ የሚቀርብ ጸብ ስለሌለ ነው። እኔ ምን ትልቅ ነገር ሲሆን ነው መናገር ያለብኝ አይደለ? በተሻለኝ አቅም እኔ እህቴ ናት፣ እሷን መፈለግ ስላለብኝ ያለውን ነገር 15 ቀን ሙሉ ታንከራትቻለሁ። እኔ ከዚህ በላይ ምን ላድርግ? አሁንም ቢሆን በመፈለግ ላይ ነኝ። ታዲያ ቆይ እህታችሁ በምክንያት ነው የጠፋችው? እኔም እኮ ጥያቄ የሆነብኝ እሱ ነው። ደርሳ ጠፋች በዛው ልም አለች። እኔ ምን እንደሆነች እኔ ግራ ገባኝ። ይህን ነገር ግን አንተ ታውቃለህ ብዬ ነው የማስበው። ምክንያቱም በቤት የነበርከው አንተ ነው የሄደች ቀን አይደለም እንዴ? ስለዛ ቀን በደንብ እንድታብራራልኝ እፈልጋለሁ። ረስቼዋለሁ ነው ያልከው። የእህት መጥፋት ልረሳው አልችልም። እውነት የእህት ነገር የሚያሳስብ ከሆነ ያን ቀን በደንብ አስታውሰን እንድነግረኝ እፈልጋለሁ። ምኑን አስታውሼ ልንገርህ? እየነገርኩህ እኮ ነው። እኔ ከዚህ በላይ ምን አሁንም የምትናገረውን ቃላት ግን እየመረጥክ ብትናገር ጥሩ ነው። ይኸውልህ የተግባባን አይመስለኝም። እስካሁን በምታደርጋቸው ነገር በሙሉ የሚያመለክተው ወደ አንተ ነው። የእህት መጥፋት እንዳለ መረጃዎች እያሳዩኛሉ ወደ አንተ ነው። ወይ የምታውቀውን ነገር ተናግረህ ራስን አውጣ፣ ያለበለዚያ ግን እንደ ተጠርጣሪ የሚይዘው አንተን ነው። ይሄን አውቀህ እንድታውቅ እፈልጋለሁ። ሰውዬው ስነ ስርዓት ያዝ። አሁንም እያበሳጨኸኝ ነው። ምንድነው ተጠርጣሪ? እኔ ጋር ምን አይተህ ነው? እኔ እህቴ እኮ ነች። እንዴት በእህቴ ላይ ክፉ ነገር ላደርግ እችላለሁ? አንተ ምንድነው የምታስበው? ምን አይነት ጥያቄ ነው እየጠየቅ ያለኸው? ይኸውልህ ከዚህ በፊት ከዚህ የበለጡ ትልልቅ ጉዳዮች ፈትቻለሁ። አብዛኞቹ ለሀብት ለንብረት ሲሉ እህቶቻቸውን ብዙ ነገር ያደርጋሉ። እናም ደግሞ እንደዚህ ሄጄ ስጠይቃቸው አብዛኞቹ ጥቃት ሊያደርሱብኝ የሚሞክሩት የሆነ የደበቁት ነገር እንዳይወጣባቸው ሲፈልጉ ነው። ራስን አያበሳጨኸኝ። ክፉ ቃል ትናገራለህ። እስካሁን ድረስ ራሱ ክፉ ቃል መናገርህን አላቆምክም እንጂ እኔ ምንም ነገር ያደረኩት እኔ ክፋት ካሰብኩኝ ተንኮል ካሰብኩኝ ያንን የክፍለ ሀገር አዝመረውን ለምን ለራሴ አላረግም? ለምን እዚህ አምጥተን እንትን እንላለን? እዚህ ቤት ለምን ቤት እንዲውል ለምን አደርገዋለሁ? እህትን ለማግኘት እስቲ ምን ያህል ጥረት አድርገሃል? 15 ቀን ሙሉ ጥረት አድርጌያለሁ። በስተመጨረሻ ግን የሆነ ጭምጭምታ አለ ምናምን ተብዬ ወደ እሱ ፍለጋ ለመሄድ እሱ ቦታ ብቻ ነው የቀረኝ። ሌላውን ቦታ በሚገባ ፈልጌያለሁ። ምን አይነት ጭምጭምታ ነው? አለች የሆነ ዘመድ ጋር ነች፣ የአባቷ ዘመድ ጋር ነች እና አክስቷ አለች፣ እሷ ጋር ናት ምናምን የሚባል ወሬ ሰምቻለሁ። ግን አክስቷ ትንሽ ራቅ ያለች ስለሆነች እሷ ጋር አልሄድኩም እንጂ ሌላውን ነገር ጭራሽ ያልሄድኩበት ቦታ የለኝም። ታዲያ ደውለህ ወይ ምናምን በሆነ መንገድ ለማጣራት አልሞከርክም ነበር? እውነት ነው እዛ አለች የሚለውን? የአክስቷ ስልክ ላይ ስሞክር ለጊዜው ስልኳ አይሰራም ነበረ። ግን ቤቱንም በፊት የነበረችበት ቦታ ምናምን ሳጠያይቅ እዛ ሰፈር የሚኖሩ ሰዎች ቤት ቀይራለች ምናምን አሉ። የአክስቷ ቤት የአባታችን እህት ማለት ነው። ከዛ በኋላ ያለችበትን ቦታ የአክስታችንን ቦታ ማፈላለግ ስላለብኝ እዛ እያፈላለኩ ነበረ። እኔ ከቤተሰብ ጋር ያው ክፍለ ሀገር ካሉ ሰዎች ጋር ከመሬቱ ጋር ኮንታክት ካላቸው ሰዎች ጋር እንጂ ማወራ ከቤተሰብ ጋር ብዙም የዚያን ያክል ያው ባህል ሲኖር ብቻ ነው የምንገናኝ። ታዲያ ይሄ ሁሉ ልፋት ለምን አስፈለገው? መጀመሪያ እንደመጣው ይሄን መረጃ ለምን አልሰጠኝም? አይ እኔ በሚያስፈልገው መንገድ ራሴ ማግኘት ባለብኝ መንገድ እርግጠኛ ስሆን ነው የምነግርህ። እርግጠኛ ያልሆንኩበትን ነገር እንዴት ልነግርህ እችላለሁ? አሁን ይሄንን እኮ ወሬ ነው እንጂ እኮ ትክክለኛ ትኖር አትኖር አይታወቅም። ሲጀመር ቁጭ ብዬ ሳስበውም አክስታችን ጋር ብትሆን አክስታችን ደውላ ትነግረኝ ነበር የሚል ሀሳብም መጣልኝ። ስለዚህ እዛ አይደለችም የሚል ሀሳብ ጭምር ስላለኝ በሌላ መንገድ ደግሞ መፈለጊያ እያመቻቸው ነበር። ለምን ሄደች ካላረክ? እየነገርኩህ እኮ ነው የለችም። አክስታችን የነበረችበት በፊት የነበረችበት ቦታ ቀይራለች ስላሉኝ እዛ ቦታ አልሄድኩኝም። ታዲያ የመረጃ እንዴት አወቅህ አንተ? ማን ሰጠ መረጃውን? መረጃውን ሳጠያይቅ ነው። አጋጣሚ ከሰዎች ሳጠያይቅ እንደዚህ ምናምን የተፍጣፊ ነው እባካችሁን አፋልጉኝ ምናምን ነገር ብዬ በጣም ብዙ 15 ቀን ሙሉ እየከፈኝ በቃ ነገሮች ሁሉ እየተምታቱብኝ ግራ ሲገባኝ እህቴ ጠፍታብኝ ነው እንደዚህ ምናምን ብዬ ሳማክራቸው አይ እንደዚህ እኮ እዛ አካባቢ አይተናታል፣ ለዛው ምናልባት ብሎ ነው የነገሩኝ።
ምናልባት አክስታችሁ ከሰፈር ነበረችበት አካባቢ አይተናታል። አክስታችሁ ጋር ልትሆን ትችላለች ብለው ነው የነገሩኝ እንጂ በእርግጠኝነት እዛ ናት ብሎ አልነገሩኝም። ግን መጀመሪያ እንደገባው ስነግርህ እህትን ላግዝህ እንደሆነ ፍለጋው ላይ ላግዝ እንደሆነ ስነግርህ እንደዚህ ቦታ ታይታለች ተብዬ ነበር። እዛ ሄደን መፈለግ እንችላለን ብትለኝ እስካሁን ምናልባትም ፈልገን እናገኛት ነበረ። ግን ይሄን ሁሉ አፍነን ነበር የቆየው እና ምክንያት ምንድን ነው? ምንም አይነት ምክንያት የለኝም። እህቴን አሁንም ቢሆን ያንተን ካንተ ብዙም እኔ ምናልባት ብትረዳኝ ትንሽ እንጂ ብዙም እኔ ካንተ አልፈልግም። ምክንያቱም እህቴን አትፈልጌ ማግኘት ያለብኝ የራሴ ግዴታ እንጂ ማንንም ሰው ማስገባት የለብኝም። ምክንያቱም እኔ እንዴት የእናቴ አባቴ ልጅ ሌላ ሰው ፈልጉልኝ ብዬ እናገራለሁ? እሺ እንዴት ነው ላምን የምችለው? ምናልባት ከኔ ለማምለጥ ብለህ የውሸት መረጃ እየሰጠኝ ቢሆንስ? ሰውየው ስነ ስርዓት ያዝ። እንዴት ነው እኔ ካንተ ለማምለጥ እንዲህ? ቆይ የጠፋችሁ አንተ እህት ናት ወይስ እኔ እህት ናት? ግራ እያጋባኸኝ እኮ ነው። እንዴት ለማምለጥ አንተ እኮ በቃ እንደ ተንኮል ሰርታል እያልከኝ እኮ ነው። ሰውየው ጥሩ ቃል ብትናገር መልካም ይመስለኛል። ምክንያቱም መጀመሪያ ፈቃደኛ ከሆንክ እኮ እውነት እንድትገኝ ከፈለክ መጀመሪያ የምታውቀውን ነገር ነግረኝ እስካሁን ፈልገን እናገኛት ነበር። ግን ይሄን ሁሉ ደብቀን የቆየው አንተ። ስለዚህ ይሄ መረጃ ምን ያህል እውነት ነው? እሱን አረጋግጥልኝ። ምክንያቱም አውቀህ የሆነ ቦታ ደብቀሃት ምናልባት እዚህ ጋር ስናስጨንቅህ ሲጨንቅህ የቀባጠርከው ነገር ወይ የውሸት ነገር ቢሆንስ? አልዋሸሁም። በቃ ይሄ እኔ የሰማሁት ነው የነገሩኝ እኮ ለእኔ የነገሩኝ ውሸት ይሁን እውነት ይሁን አሁን እኔም አላወቅኩም። ግን እውነት መሆኑን የማውቀው ሂጄ ሳረጋግጥ ነው እዛ። ያንንም ቦታውን ሳገኝ ነው፣ የአክስቴን ቦታ ሳገኝ ነው። ከዚህ ውጭ ምንም ላደርግ አልችልም። እኔም እንዳንተ ነኝ፣ ግራ ገብቶኛል እንዴ። እሺ ቆይ እሱን ሄደን እኛ ራሳችን ቦታው የምናረጋግጥ ይሆናል። ግን እመነኝ ያልከኝ ቦታ ላይ ባትገኝና የውሸት መረጃ ሰጥተኝ ቢሆን በአንተ ይበስብሃል። ይሄን አውቀህ። እያስፈራራኝ ነው? እያስፈራራው ሳይሆን የሚሆነውን ነው እየነገርኩህ ያለሁት እኮ። አሁንም ቢሆን እኮ እኔ እዛ ትሁናቱን አላውቅም። ወሬን የሰማው ነው ያልኩህ እኮ። እዛ ሄዳ ባትገኝ እኔ ቆይ ምንስ ልታመጣ ነው? ቆይ አሁን ሰውየው ቆይ ምንድነው ከኔ የምትፈልገውን ነገር በቀጥታ ጸብ ከሆነ ንገረኝ። አሁንም ጥቃት ልታደርስብኝ ነው? አይደለም አልበረደልህ መሰለኝ ጥጋብ። ውጪ የተፈጠረው ነገር ምንም አልተሰማህም ማለት ነው? ቀደም ስላናደድከኝ ነው። ስላናደድከኝ የማይሆን ነገር አደረኩኝ። አሁንም ቢሆን ክፉ ነገር እንድትናገር አልፈልግም። ወስደህ እዛ አስደበደብከኝ። ቀጣይ ደግሞ ምን ልታመጣ እንደምትችል ይኸውልህ። አንተ ማስደብደብ የኔ ስራ አይደለም። የኔ ስራ የጠፈችዋን እህትን ፈልጎ ማገናኘት። እውነተኛ ወንድም ከሆንክና እህትህም ትክክለኛ እህት ከሆነች ከእናንተ ጋር አምጥቼ ማገናኘት ነው የኔ ስራ። የጠፋችዋን እህታችሁን ማግኘት። ግን ስጠይቅ በስርዓት የማመልስልኝ ከሆነና እንደዚህ ደንፎ የምትል ከሆነ አሁንም ቢሆን እርምጃ የመውሰዴን እቀጥላለሁ። ይሄን አውቀህ እንድትቀመጥ እፈልጋለሁ። በቃ የሰማሁበትን ቦታ ነገርኩህ አይደል? ከዚህ በላይ ምንድነው የምትፈልገው? ከኔ ምንድነው የምትፈልገው? ንገረኝ እስኪ። እኔ ግራ እያጋባኝ ነው። ቆይ አንተ ለተንኮል ነው የመጣኸው ወይንስ እውነት እህቴን ለመፈለግ ነው የመጣኸው? እህትን ለመፈለግ ግን ደግሞ እህትን ለመፈለግ እውነተኛውን ሰው ያስጠፋትን ሰው ማወቅ አለብኝ። አንተ ነህ? እህትህ ነች ወይስ ሌላ ሰው? እሱን ነገር ማወቅ መቻል አለብኝ። ምክንያቷ ምንድነው የጠፋችበት? ማንን ያጠፋት? ነገርኩህ እኮ እኔ እሱን ባውቅ ሲጀመር እኔ ለምን ራሴ ያለችበት ቦታ ሄጄ አላመጣም? እኔም እኮ እሱ ግራ ስለገባኝ እኮ ነው የጠፋችበት ቦታ በምን ተቀይማ እንደሆነ ምን ከፍቷት እንደሆነ እኔ በምን አውቃለሁ? ወይ ከእህት ጋር ሲጣሉ ተናዳ ወይ የሆነ ነገር አድርግሻ ወይ ዛቻ ምናምን ነገር አድርጋ ታውቃለች? ዝታባት ታውቃለች? ምን ዝታባት አታውቅም። በቃ የኔን ዕቃ እንዳትነኪ በቃ በዛ ነው የሚከራከሩት። ከዛ ትንሽዬዋ ያው ቤተሰቦቻችን ስላለች ስላጣች በልጅነቷ ያው እንዳልኩ ስለምትነካ አሁንስ እንደው ከዚህ ቤት መውጣት ነበር ምናምን የሚሉ ቃላቶች አንዳንዴ ትናገራለች እንጂ ከዛ ውጭ ምንም የምትለው ነገር የላትም። ምናልባት ያው ለትንሽ ጊዜ ወጥቼ ልቆይ ብላም ሊሆን ይችላል አሁን የወጣችሁ ብዬ እያሰብኩ ነው። ለምን እንደዚህ አይነቶች ቃላቶች ትጠቀም ስለነበረ ወጣ ነበር የሚል ሀሳብ ነበራት። አዎ ማለት ከዚህ ቤት አሁንስ እንደው ወጥቼ መውጣት ነበር። በቃ እንደው በወጣ
ራሴን ብችል ምናምን ትላለች አንዳንዴ። እሱን ስትናደር ነው እንጂ ትንሽ ቆይታ ጨራሽ አታስበውም፣ ትረሳዋለች። ታዲያ የመጨረሻ ቀን የሄደች ቀን የጠፋች ቀን ያስቀመጠችው የሆነ መልእክት ነገር የለም? ምናልባት ያው ታላቋ ከሆንክ ከአንተ ጋር በደንብ የምትቀራረቡ ከሆነ መቼም የሆነ ነገር ትታለህ ነው የምትሄደው። ምንም ነገር ስትሄደች የለችም። እሱን ትተማ ብትሄድ ማለት እኔም ጥሩ ነበረ። ቢያንስ ወይ ያለችበትን ቦታ አውቅ ነበር፣ ወይ ደግሞ ተስፋ የሚያስቆርጥ ነገር ካለም ተስፋ ቆርጬ ቁጭ ል ነበረ። አሁን እኮ ግራ የገባኝ እኮ በመሀል ላይ ሆኜ የምምታታ እኮ ለዛ እኮ ነው። እሺ መልካም። እውነት አንተ እንዳልከው መልካም ወንድም ከሆንክና የእህት መጥፋት የሚያሳስብ አይነት ሰው ከሆንክ ደረሰኝ ያልከው መረጃ ይዘን አለች የተባለችበት ቦታ፣ ምናልባት የተጠረጠረችበት ቦታ እንሄዳለን። አብረን ነው የምንሄደው። ምክንያቱም ያንተን ንጹህነት ገና አላረጋገጥኩም። ስለዚህ እህትህን ምንፈልጋት ይሆናል የተባለው ቦታ ሄደን ከዛም እህትህን ካገኘናት እሷ ወንድሜ የተባለውን አይነት ወንድም ነው ካለችኝ ብቻ ነው ነፃ የምትሆነው። ተግባባን? አንተ እውነት ጋዜጠኛ ነህ አይደለ? ፈላጊ ነህ አይደለ? ስለዚህ እባክህን አሁን ስራ ካልሰራ ነገሮች ይምታታሉ። እውነት ትክክለኛ የምታግዘኝ ከሆነ እኔም ባለው ነገር አግዛለሁ። ከዛ ውጭ እንደው እባክህን እኔም ከስራ ልባረር ስለሆነ ወደ ስራዬ ልመለስ። ያልኩ ቦታ አንተ ሄደህ ቸክ ብታረግስ? እውነት ትክክለኛ ሰው ከሆንክ ብቻህን ሄደህ ታመጣታለህ። ከዛ ውጭ እኔም ካፋለኩ እኔ ብቻዬን መፈለጉ እኮ ለኔ እኮ አሁንም ድረስ እስካሁን ድረስ 15 ቀን የለመድኩት ነው። አብሬህ ከተንከራተትኩ ምኑን አፋለከኝ? አንተ እውነት የሚዲያ ሰው ከሆንክ በሚዲያም በምንም ብለህ ራስህ ፈልገህ አግኛት። እውነት ትክክለኛ ሰው ከሆንክ ማለት ነው። መልካም። ግን አለ የተባለውን አድራሻ ትሰጠኛለህ? ትገኝበታለች የተባለውን አድራሻ። ሲቀጥል ምንም እንኳን ወደ ስራ ብትመለስም አንተ አባላቶች ግን ይከታተሉሃል። ይሄን አውቀህ። ምክንያቱም አሁንም ንጹህ ሰው አይደለም። እንደነገርኩ ነው። እህትህ መታ እውነቱን እስከምታረጋግጥልኝ ድረስ ተጠርጣሪ ነህ። ቅርታ ጋራ ክፉ ነገር ሳንነጋገር አዳምጠኝ። ስለኔ ችሎታ አታውቅም አንተ፣ አይመለከትህም። እሱን ደግሞ ማሳይ ይሆናል። ሁሉንም ነገር አጠናክር እህትህን ካለችበት አምጥቼ ማሳይ ይሆናል። እስከዛ ግን ባልኩ መንገድ የምንቀጥል ይሆናል። ተግባባን? እሺ፣ እኔ ፈልግልኝ፣ ደስ ይለኛል። እኔ ብትመጣልኝ ዛሬውኑ ራሱ ደስ ይለኛል። ዛሬውኑ ብታመጣልኝ እንደውም በጣም ነው ንፍቅ ያለችኝ። እንዴት ብዬ ልንገርህ? 15 ቀን ሙሉ ማለት እኮ እህት ማጣት ማለት እኮ በጣም ከባድ ነው። እንደውም ብታገግልኝ ትልቅ ደስታ ነው ለኔ። ከቻልክ በቃ እንደውም ስራው ምንም ነገር ይቅርብኝና ያግዛለሁ። ግን አይ ስራህ ተመለስና ወደ ስራ ግባ እኔ እፈልጋለሁ ካልክ ምትረዳኝ ከሆነ ወደ ትክክለኛ ሰው ከሆንክ ወደ ስራዬ ልመለስ። አይ ካልክ ደግሞ ሁሉም ነገር ይቀር። ግን ደግሞ አሁን ስራዬን ካቋረጥኩ ያው በቤት ላይ ምንም ብዙም ወጮችን አንዳንድ ነገሮች ሰርቼ ወጪ ካላረኩኝ ከባድ ነው የሚሆነው። ስለዚህ የምታግዘኝ ነገር ካለ እኔም ስልክ ተቀይረን ቢሆን እርዳኝ እንጂ ከዚህ በላይ እንዴት ክፉ ነገር ላደርግ እችላለሁ? እንዴት ነው የምታስበው? እባክህን ተው፣ እንዲህ ክፉ ነገር አትናገረኝ። እሱ ምን ይሆናል። ስለዚህ አንተም ወደ ስራ መመለስ ትችላለህ። ግን ባልኩ መንገድ ብቻ ነው የምንሄደው። አባላቶቻችን ይኖራሉ። ሲቀጥል እህትህን ካለችበትን ይፈልግ ማመጣት ይሆናል። ነፃ የምትሆነው እንደነገርኩህ እህትህ እውነቱን ስትናገር ብቻ ነው። ተገኝታ እውነቱን ስትናገር ብቻ። እስከዛው ወደ ስራ መመለስ ትችላለህ። ተግባባን? በፈለግኩ ሰዓት ትመጣለህ። እሺ መልካም። እሺ ተመልካቾቻችን እንግዲህ አለች የተባለችበት ቦታ ወይም ደግሞ የደረሰው መረጃን አሰባስበን ምንሄድ ይሆናል። ከአባላቶቻችን ጋር የምንፈልጋት ይሆናል። በቀጣይ እሷ አለች የተባለችበት ቦታ ሄደን እውነትስ አለች ወይ፣ ወንድሟስ የእውነትስ ንጹህ ነው ወይስ አይደለም የሚለውን በቀጣይ ቪዲዮ እሷን ካገኘናት በኋላ የምናሳውቃችሁ ይሆናል። እስከዛው አብራችሁን